በቃ እኮ ግልግል እናንተ ጭራሽ በባዶ በነፃ እዛ ልታለባለቡኝ ነበር ሲያምራችሁ ለካ ድሮ ከሀገር ነው መውጣው ሸሽቼ ሲባል እንትን ይመስለኝ ነበር። እውነት ነው ለካ ሸሽተህ ወጣ ከሀገር። ኧረ ትለያለህ ሲሄድ ወጣ በነፃ ክብር ይበልጣል። ስማ ክብር ይበልጣል። ለነፃማ እንዴ ክብር ባይዘው ካልተወዳደርክ ምንም አይነት ክብር። እኔ አሁን በግሌ እኔ አሁን አንተ ደስ ትለኛለህ። እኛ ዩሮፕ ውስጥ እንወዳደራለን። ዩሮፕ ውስጥ ጠብቅ። አሁን ይኸው ዩሮፕ ውስጥ አይ እሺ እንግዲህ ለማንኛውም እና ተውተዋል ማለት ነው ውድድሩን። እንዴ የምን ውድድር? በነፃ እኮ ነበር ሊያለባለቡ በነፃ። እንዴ አጃጅሎ ወስዶኝ ዝም ብሎ አስፈርመውኝ የማይሆን ነገር እዛ ፊርማ ከክለብ ላበለው እስኪ ናና ወሰደኝ በለው። እውነቱን ነው ማለት ነው። ቁጥር ላይ ዝም ብሎ 10,000 ጽፈ 1 ሚሊዮን ብለህ ብታስፈርመው ዝም ብሎ ይፈርማል ያለውን ሰብታ እኔ ዛላቅ እኮ ነው ያስፈረሙት። ወይኔ ያው ቱርክ ነው ያለው ያየ ነው። እነዚህ የቱርክ እንትኖች ናቸው። ዛይ ተርኪሽ። ትናንት ግን እኮ አዲስ አበባ ነበር ካውቃላ እና ዛሬ ሄድሽ? ዛሬ ሌሊት ሄደ ነው። በቃ አመለጥኳችሁ፣ አጃጅዬ አመለጥኳችሁ። አይ በነፃ ብር አትከፍሉ በነፃ እንዴ? ብሬ ከሰጣችሁኝ ይኸውላችሁ አሁንም ማለት ነው ስሙ የሪከርድ አድርጉ። አሁንም የ30 ሚሊዮን ብር ቤት የ20 ሚሊዮን ብር መኪና አካውንቴ ላይ 30 ሚሊዮን ብር ከገባ እመጣለሁ። ከዛ ውጭ ግን እኔን አትፈልጉኝ። በቃ ደህና ሁኑ። ከባድ ነው ግን አንተ እኔን ከወደዳችሁ 20 ሚሊዮን እኔ እኮ ትንሽ እንዴት እንደመሰለ አላውቅም እንጂ አሁን አዳነች አቤቤና አንድ ሰውም አጋጠም ይቻላል እኮ አንድ ባለስልጣን 20 ሚሊዮን ቀላል ብር ነው እንዴ? መላእክት ብታመጣ እንደሱ ሄዶ ነው የሚፈልገው ህዝቡ ሰው አይደል? መላእክት ብታመጣ ሄዶ ነው የሚፈልገው ሰው እንጂ አሁንም ሪከርድ አድርጉ። ይኸውላችሁ እኔ ልመጣ እችላለሁ። እንዴት ነው የምመጣው? ሪከርድ አድርጉ። ቆይ ዝም በል አንተ ዝም በል። እሺ ኢሮፕ ነው ያለው ቱሉ ቦሎ አይደለም። ስርዓት ያዛ ወራረና አስተካክል። ይኸውላችሁ ሪከርድ አድርጉ። እኔ ልመጣ የምችለው አሁንም ይኸውላችሁ 30 ሚሊዮን ብር አካውንቴ ላይ ሲገባ የ30 ሚሊዮን ብር ቤት 20 ሚሊዮን ብር መኪና ከገዛችሁልኝ እመጣለሁ ተመልሼ። ከዛ ውጪ ግን እኔ አሁን እዚህ የ1 ሚሊዮን ዶላር ፋይት ነው ማደርገው። ዛት ሚንስ ምቱት 180 200 ሚሊዮን ብር ማለት ነው። እያያችሁት ነው ልዩነቱ። ለ1 ሚሊዮን ዶላር እዚህ ልጋጠም ነው ዩሮፕ የገባሁት። እናንተ እዚህ በቃ ሁሌ ግባ ፈሪ ኧረ እባክህ ሲያምሪክ ኧረ በነፃ ከሆነ ፈሪ ነኝ እኔ ግን እንዳንተ እንዲህ ፍርሃቱን በኮንፊደንስ የሚያወራ ሰው አይቻልም ማለት ላሽ ማለት እኮ ነው ከነበረ ለምን አችላለሁ እኔም ወድሻለሁ። ኧረ ፈረንጆ እንዴት ነው አፍጣ የምታየኝ አንተ? ወዳድረግን እኮ ብትሸነፍም እኮ ብዙ አየሮች ይኖራሉ እርግጠኛ ነኝ። አትባክ ኢትዮጵያ ውስጥ አየር ደግሞ ምን ሆነ አንተ? አየር ይላል። ዋጋ ማወቅ አለብህ። you should know your value። ዋጋ ለማንም አሳልፈህ አትስጥ። እኔ አሁን የምመክርህ ነገር እኔ ዋጋዬን ስላወቅኩ ነው። ገብቶሃል? እኔ ዋጋዬን ማግኘት አለብኝ። ሙሉ ኢትዮጵያ 130 ሚሊዮን ብር ሰው ከፈለገኝ አንዳንድ ብር ራሱ ቢሰጠኝ 130 ሚሊዮን ብር ነው። አያ ስለዚህ በነፃ በኔ ሊደሰት ነው እንዴ? ምን ማለት ነው እንዴ? ምን ማለት ነው እንዴ? ነው የምታስበው? እሺ ብቻ ነው እንደምትጋጠመው። እሺ እሱስ ቆይ ለሱም ይሰጠው እንደዛ ምን አገባኝ? እሱ ህዝቡ እሱን ይፈልጋል እኔ ነው እንጂ የሚፈልገው እሱ ነው። እሺ እንግዲህ እንደኔ ግን አሁን እንደ ጓደኛዬ አይደለም ግን እዚህ እንደማቅሳይ አሁን ከሁለታችሁ እኔ አንተ ደጋፊ ነኝ። ገብተህ ብታሸንፈው በቃ ለአንተ ያለው ሰው በጣም ይጨምራል። አንተ ምንድነው የምትለው? አሁን ከዩሮፕ ኢትዮጵያ ግባ ነው እያልከኝ ያለው? ዩሮፕ ኖርማል ኢኮኖሚን በየቀኑ የሚመላለሱ ሰዎች አሉ እኮ ዩሮፕ ምን አገባኝ እኔ ዝም ብሎ ለድለላ የሚመለስና በክብር የሚሄድ። እኔ እኮ በክብር ተጠርቼ ነው ላሳየህ እንደ ኢንቪቴሽን። የባለፈው ኢንቪቴሽን ላይ ነው ያስፈረሙ ማለት ነው ውድድር ብለው ወይ ጊዜ ፈረማል እኮ ውድድሩን። ኧረ ቀቅላችሁ ብሉ ትበላቸው።
ወረቀቱን ቀቅላችሁ ብሉት በላቸው። ዛሬ ቁርሳችሁ ራታችሁ አርጉት በላቸው። ጉርባ ጉርባ show me once, give me your phone once. Let me see something. The Wi-Fi is good, bad or good? Okay, you give your phone, show me. 1 minute. Okay. ኦኬ ግራ ከገባችሁ አማርኛ ላወራላችሁ። ያው እንግሊዘኛ እንደማትችሉ እርግጠኛ ነኝ። እና አልተገናኘንም። እኔ የምትወዱኝ ሰዎች በሌላ ፋይት ያው እዚህ ኢሮፕ ላይ ፋይት ስለማድረግ ታዩኛላችሁ። እኔ የምትጠሉኝ ሰዎች ደግሞ አልተሳካላችሁ። በነፃ ገብቼ ዝም ብላችሁ በባዶ የሆነ ሰሞን ወሬ ብቻ ልታረጉኝ ነበር ሐሳባችሁ፣ አልተሳካላችሁ። Now I am in Europe no at Europe no ante ወይኔ ሽቆቹ ደግሞ ያሳስታሉ። ጾመኛ ነኝ ደግሞ ዘዶ አገር ቤት ገብተህ ነው ወይ ላረፋ? አንቺ ደግሞ አረፋ የኢሮፕ ነው ያለው። የምን አረፋ ነው የምትለው? አይ ኖ ጉንችሬ መሰለሽ እንዴ? ቦጭረቅ ላርግ ብዬ ነው። ጉንችሬ መሰለሽ? ሰራህልን ግን እኛ እዚህ በቁማር ምናምን አሳስረህን ለራስህ ላሻልክ። ያ ሰላም ማሻአላ ብለናል። ከኔ ጭንቅላትማ አይበልጡም በምንም ታምር። ከኔ ጭንቅላት ሊበልጡ አይበልጡም በምንም ታምር። እኛ እንዴ ምን ሆነሽ ነው እኮ? እኛ እኮ በቁማር እነሱ ስልክ ሳይገዛላቸው ነው እኛ ስሚ ከኔ ጋር የተፈራረሙ ሰዎች ማለት ነው። እነሱ ስልክ ሳይገዛላቸው ነው ጠቅጠቅ ላይ ያሉ ነው። እኛ ሁሉም ነገር ጨርሰን ሶሻል ሚዲያውን ምናምን የተቆጣጠር ነው ማለት ነው። ሰሞኑ 5 ወር በፊት ስልክ ተገዝቶላቸው እኛ ላይ ቁማር ሊሰሩ። በነገራችን ላይ አሁን የሚመጥንህ ቦታ ነው ያለው። አሁን የነበርክበት ውድድር ላይ በጣም እንትን ያለበት ፕሮሰስ የነበር፣ ግን አሁን ያለህበት አቋም ምርጥ ነውና ቀጥልበት። ከፈለግን በዚህ ወደ አሜሪካን ወደ ካናዳ ምናምን እናሻግርሃለን። የት ነኝ ያልከው? አሁን ትርኩ የኔ ባቶኝ ይቆጨኝ ነበር። ያ ሞና ውድድሩን መተው ልክ ነው እያልሽ ነው እንዴ? አለመወዳደሩ ያ ማለት አንተ ደግሞ ምን ውድድር ያለ የትኛው ውድድር? የኢትዮጵያ ውድድር ደግሞ ሂድበት። የት ትደርሳላችሁ? ሂድበት። ቆይ የምሬን ነው። አንቺ ፍርሃትን አታበረታቺ። ወንድ ልጅ ቃል ገብቶ ማክበር አለበት። ምንም አያረግም። ደግሞ ልጁ ሲታይ ንግግር ነው እንጂ የሚበልጥ ታሸንፈዋለህ እኮ እንዴ። በርታ ብለህ ነው ወንድ ልጅ ፈርቶ ይሞታል እንዴ? አንተ ምን ነው የምትለው? ማርጀታ ጉርባ ሶፍ አራይ እኮ ለትሬኒንግ እየሄደ ነው ኮንካታ ሄሎ ዮ what's up ለምን ታወዛግባችኋለህ? ለትሬኒንግ እየሄድክ ከሆነ ኢንካም እየገባው ነው በላቸው። ለትሬኒንግ እየሄድክ ከሆነ ለትሬኒንግ እየሄድክ ነው በላቸው። የምን ትሬኒንግ ነው? ኧረ ተሺ ማስተርዋ ኢሮፕ ገባን እኮ በቃ ነገ ለንደን ታገኘኛለህ። ማሻአላ ብያለሁ። እንደዛ ነው እንጂ እዛ ሰፈር አካባቢ ምናምን ባይበላቸው በቃ የኔ የሚወዱኝ ሰዎች ምናምን በቅርቡ አንቺን እዚህ አመጣሻለሁ። በቅርቡ አመጣሻለሁ አንቺንም እዚህ የሚገርም ታይ ቦክሲንግ አዘጋጅ ግሎሪ ነው ማስገባሽ። ዋን ሻምፒዮን እኔ ዋሊያ ነኝ አልነቃነቅም። አይ ኢትዮጵያ ውስጥ እኮ ኔትወርካችሁ ራሱ ይከብዳል። ኧረ ድምጽ ከፍ አድርግ። ቆይ ትናንትና ስናወራ ነበር። ኧረ ሴቱ ከባድ ሰው ነው ማርያም። ድምጽ አይሰማም። ዘንድሻ የሚልክ እኮ ትላንት እያወራን አልነበረም ወይ አለ። የትላንት ታሪክ ትላንት ካልፈዋል እኮ። ትላንት የሆነ ቦታ ታያወለክ፣ ዛሬ ሌላ ቦታ ታያወለክ። እንደዚህ እኮ ነው ጊዜው ተቀያይሯል። ትላንትና ካምፕ ውድድር እንደሚገባ እኔ ስፈራረም አላያችሁኝም እንዴ? እዛ እንትኑ ላይ የሆነ ፊቴን አላያችሁትም? ቀመር እየሰራው ነበር። መች ነው የኢሮፕ እያልኩ ነበር እንጂ ስለነሱ ፊርማ እያሰብኩ አልነበረም። ውጪ ነበር እያሰብኩ። ፊቴን አይታችሁታል ስፈራረም አይደል?
አንተ ሰውዬ በጣም ከባድ ነገር ሴት በእውነት እኔ ቀመር እየሰራው ነበር ለዛ ነው ሚስቴን አስደብርኩኝ ብዬ እዚህ ጋር ምሽተና እኔ ግን መቼም አላምንም። ምክንያቱም ስልጠና እንደምትሄድ ነው ውስጥ የሚያምነው አሁንም ድረስ ስልጠናን ጨርሰህ እንደምትመጣ ተስፋ አደርጋለሁ። ድምጽ አይሰማም። የኢትዮጵያ ኔትወርክ ታሽ ማስተር ታሽ ምንድነው? ኔትወርክ የለም። የት ነው የምትኖረው? ዜድሻ ምን እንዳለ ታውቃለህ? ስልጠናው ጨርሰህ መውጣት ነበረብክ ነው የሚለው። የት? እዛ ኢትዮጵያ ምን ስልጠና አለ? ለምን? ኧረ ውጪ ነው እንጂ ውጪ ትሬኒንግ ካምፕ ገብተህ ለውድድሩ እንደዛ ነው ምን የሚጠብቀው? እንደዛ ብላችሁ ተስፋ አድርጉ። ሲያመራችሁ ይቅር። ከዚህ በኋላ ሴዶን አታገኙትም። በቃ ደህናው ነው። ደህናውኝ ኧረ ተው ምንድን ነው አንተ ቁም ነገር ንገረኝ። ምንድነው እውነቱን ንገረኝ። አይ ዋን ሻምፒዮን እንትኑ ኢንቪቴሽኑ ላሳየ እንዴ? በቃ አራዳ እኮ አያወራም ላሻለ ምንድነው? ኖ መናደድ። ምክንያቱም የትኛው አማራጭ ሰጥቷቸዋል። በነገራችን ላይ ስንት ሚሊዮን አካውንቴ ላይ ካስገባችሁ ምናምን ያልከው መኪና፣ ቤት ላይ አካውንቴ ላይ አሁንም ይኸውላችሁ ምርጥ አማራጭ ከዳ አድርጉ። እኔ እንድመለስ ከፈለጋችሁ ማለት ነው የ30 ሚሊዮን ብር ቤት፣ የ20 ሚሊዮን ብር መኪና፣ 30 ሚሊዮን ብር አካውንቴ ላይ ማለት ነው ዘጭ ካደረጋችሁ ስንት ይመጣል? አንድ ላይ 80 ሚሊዮን ነው የሚመጣው። እኔ ግን እዚህ ለ1 ሚሊዮን ዶላር ፋይት ነው የመጣሁት። በነገራችን ላይ if I win I will get $1 million, if I lose $500,000 አገኛለሁ ማለት ነው። yes ለዛ ነው የመጣሁት እዚህ። ስለዚህ እነዚህ 3 ክራይቴሪያ እናንተ በቃ ሴዶን እዛ ሀገራችን ነው ማየት የምፈልገው ካላችሁ ማለት ነው እንደነገርኳችሁ 30 ሚሊዮን ብር አካውንቴ ላይ የ30 ሚሊዮን ብር ቤት የ20 ሚሊዮን ዝም በያች ሴትዮ የ20 ሚሊዮን ብር መኪና እፈልጋለሁ ማለት ነው። ሪካርድ አደረጋችሁ? ይደረግልሃል። አብሽር ይደረግልሃል። ድምጽ ግን አይሰማም። ኦ አም ሶሪ ኢትዮጵያን ፒፕል ተጨናንቆ ነው የሚያወራኝ። በነገራችን ላይ አብሽር ይደረግልሃል ነው ያለኝ። ልተርጉም በቃ እንደዛ ካደረጋችሁ እመጣለሁ። ምን 30 ሚሊዮን ህዝብ አይደል እንዴ? ዝም ብላችሁ ደች ገጫ ብታረጉ ከዛ በላይ ነው። 1 ቢሊዮን ብር ደረሰ ማለት ነው። ሴዶ ማየት ብትፈልጉ ከሆነ ማለት ሴዶ በነፃ እናንተም አይጣፍጣችሁ አይጣፍጥም ማለት በነፃ ምንም ነገር አይጣፍጥም። በነፃ የሚባል አም ሶሪ ማስተር ተሼ ድምጽህ ወደ ኢሮፓ ያልፍም መሰለኝ። ኧረ እንትን አድርገው። ኧረ ተው የኔ ያልፋል። እውነት እኮ ነው። ድምጽህ አይፎን አድርገው ይሁን ብቻ አላውቅም፣ ታፍነዋል። ኔትወርክም አይመስለኝም። ጠዋት እኮ ነው የጠዋት ድምጽ። ጉንፋን ይዞ ነው እና ጠዋት እኮ ነቃ በላ ያስለመድከው ነገር አለ ማለት ነው። ሶ ያኛው ነገር አላህ የትኛውን ነገር በስማ ነው አንቺ ጋይስ ዜድ ምን አልከኝ? በጠዋት ቡና ያ ቡናም ከሆነ እኮ ፉት ስማ ማስተር ተሼ ወይ አንዱ ደግሞ የእናንተ እዛ ሞንታ አሰልጣኝ ኮች ቴዲ የሚባለው ለስልጠና የሆነ ጨላ ሰጥቼው ነበር። እሱ ራሱ በላኝ እኮ በእናትህ ተቀበልልኝ ባላ እዛ ችግር የለም ይቀመጥልሃል። ቀጣይ ስትመጣ ትሰራበታለህ። ጠይቅልኝ። አንድ ፌዴሬሽን አይደላችሁ እንዴ? አዎ 1.2 ሰጥቼው ነበር እኔ ያሰለጥነኛል ብዬ። በቃ ችግር የለም እጠይቅልሃለሁ። ይሄ ድል መጣና በቃ ነገሮቹ ሲያልቁ መጣው። የገባ ገንዘብ አይወጣም ይላል። በቃ ለሞይታ ይከፍላል። ችግር የለም። በፖሊስም ይምጣ። ፖሊስ ቱርክ ሊመጣ እስቲ ማን ነው? የትኛው ፖሊስ ነው ቱርክ የሚመጣ? ኢሮፕ ኧረ ና በለው እስቲ ልብ ያለው ና በለው። ጀሞ ያለው መሰለው እንዴ? ቀልኛ ፖሊስ ኧረ
እንጂ ፖሊስ ይምጣ። አይ ግን የምር ግን አስጨለልካቸው ማንፈታ እኔ ለእናንተ ሞራል ብዬ ነው እንጂ እኮ ነው አስጨለልካቸው። ጥሩ አልሰራም እንዴ ፖሊስ ይምጣ አለ እኮ አንዱ ፖሊስ ዩሮፕ ድረስ አይደለም። ሰው እኮ ስንት አይነት ፕሮሰስ ጨርሶ እንደዚህ አሜሪካን ምናምን ቦታ ይሄዳል። ዜዶ እንደዚህ በቃ ያለ ፕሮግራም ምናምን ላሽ አያቸው እንዴ ነው የሚቀልዱት በኋላ እንደዚህ አይነት እናቴ ዱዋ ወጣው እላችኋለሁ። ባይሆን አንድ ምክር ልምከራችሁ። እኔ አሁን የእናቴ ዱዋ ነው ያስወጣኝ፣ የእናቴ ጸሎት ማለት ነው። የእናቴ ጸሎት ነው ያስወጣኝ። የእናቴ ዱዓ ነው ከሀገር ያስወጣኝ። ገብቷችኋል? ስለዚህ እናንተም እናቶቻችሁን በደንብ ተንከባከቡ። የፈለጋችሁበት ቦታ ትደርሳላችሁ። የእናቴ ዱዓ ነው እዚህ እንድደርስ ያደረገኝ፣ የእናቴ ጸሎት ማለት ነው። እናቶቻችሁን ተንከባከቡ። ዝም ብላችሁ አትንጫጩ። በባዶ ሜዳ ወይ ፒ አትበሉ። የእናት ጸሎት ይኸውላችሁ ወርቆ አየር ላይ ነው። ቶሎ አየር ላይ ደረሰ። እኛም ወጣን። አልሐምዱሊላህ አልሽር በቃ እኔ በሞይታ ይቀበልልሃል። በቃ አንቺ እኔ አያሳስብሽ፣ አንቺ ዝግጁ ሁኚ እንጂ አሁን እዛ ምናምን ያ ኮች ቴዲ የሚባለው ግን ወላሂ ብሬን ተቀበልልኝ። ያለበዛ እናንተ ፌዴሬሽን ስም ነው ማጠፋው። ኢትዮጵያ ሞንታይ ብዬ እዚህ ቪዲዮ ሰርቼ እንዳልሞልጫችሁ። ዛሬ ታይላንድ ሄዷል። ምን አንተ አይደለ እንዴ አንድ ፌዴሬሽን አይደላችሁ እንዴ እኮ? አይ ዛሬ እሱም ታይላንድ ሄዷል። ደርሶ ሲመለስ ጠይቀዋለሁ። ወጣ ከሀገር? አዎ። ኧረ እናንተ ለምን ደውሉለታ? በፌዴሬሽን አስደውሉ። አለበዛ እኔ እንዴ 1.2 ሚሊዮን ብር እኮ ነው የሰጠሁት ለትሬኒንግ። ግን የኢትዮጵያ ብር ብዙም ቫልዩ የለውም። ችግር የለውም። እንደውም አፉ ብየዋለሁ። ይመቸው። 3 ቀን ነው 4 ቀን ነው እንደው አስተምሮኛል። እንትን ማን ነው ሳፖ ጂሙም ያምራል። የቱ እንደው እውነት ነው። ምስኪን ነው እንደው ተባዩ አንደኛ ነው። አይ ማሻአላህ አበሻ በቃ አልተገናኘንም። እሪ አትበሉ። አሁን ምንም አታመጡም እኮ ፈሪ አልክ፣ ቦቅባቃ አልክ፣ ፖሊስ ይምጣ አልክ፣ ምን አልክ? ምንም እኛ ቫልዩአችን ይወላችሁ። የኛም ቫልዩ ለማሳጣት ብታደርጉ ብዙ ሰዎች ነበራችሁ። ግን የኛ ስለንቦና የተገነባ ከአልማዝ ከጥቁር አልማዝ ነው። ብላክ ዳይመንድ yes yeah you should know that በነፃ ቆይ ሄዶ በነፃ አግሪመንቱ በነፃ ነበር። ህዝቤ እኮ አንድ ነገር ሲያልፍ ነው እንጂ የሚቆጨው እያለክ ምናምን ነገር አያውቅም። ግን ካለፈ በኋላ ደግሞ እኝኝ ይላሉ። አሁን ዜድሻ ያድል ቢሞክረው ለሀገር ኩራት ነበረ። ህዝቤ ደግሞ በሌላ አንግል ነው ያየው። አያቸዋ እሱ ደግሞ ሌላ የተሻለ ቦታ ደርሰዋል። በህዝብም አይደለም በምንም አይደለም እኔ በእናቴ ጸሎት ነው ብለዋል። እናታችሁ ተንከባከቡ። እናድዋ የትም አይሄድ የሄዶን እናታችንን እድሜ ያርዝምልን አለ። የሊው ድምጽህ እኮ በስንት መከራ መሰለ እንደዚህ ጆሮዬን ጎርኩራ ያመና ዜዶ ይድበት ሽንታም እናንተ ናችሁ የኮመንት አርበኛዎች። አራድዬ እንደዚህ ነው እንደዚህ ይሸከሽታል። አንተ ቁጭ ብለህ ኮመንት ላይ ሽንታ ምናምን ትላለህ። ዩሮፕ ላይ አይስክሪም እንበላለን፣ እናንተ እዛ ድንች በሚጥሚጣ እየበላችሁ ኮመንት ትላለህ።